ገባ አንተም የሚመለከት ጉዳይ አይደለም ይሄ። ሲቀጥል ደግሞ ማለት ራሳችሁን ህይወት ኑሩ ላልሹ ነገር ሴት አለች ሰው እህታችን ብትሆን ላደርግ የምችለው ነገር አድርጊያለሁ እንደ መልካም ነው ብዬ ስላሰብኩኝና ስለተረዳኋችሁ ነበረ። የሆነውንም ያልሆነው የኤፍሬም ጊዜ በረው በቃ ላይ ክንድ ወንድም በቃ ተጨንቀውልኝ ነው አስበውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ቢሆናችሁ ነው ገባ አመቱን ሙሉ ብቻዬን ያሳለፍኩት። ዛሬ መጥተህ ትልቅ ነገር እንደሰራ ሰው ያን ያህል አክት ባታደርግ ደስ ይለኝ አይደለ? ሲቀጥል ደግሞ ኤፍሬም ኬፋ ሲቀጥል ደግሞ ይፋን ደግሞ ወደ ህይወቴ የመጣው እኔ ናብየው እኔ ልጠቀምብህ ብዬ እራሱ ህሊና ስላለው አስበው ነው የመጣው። ይኸውልህ አንተ አሁን እያደረግህ ካንተ የበለጠ ስለዚህ ስለ ሩታ ማንነት ልትነግረኝ አትችልም። ዳኒ እኔ ውስጥ ፍሬሞላ በደንብ 2 ወር ሙሉ ብቻዬን ተጋፍጬ ያሳለፍኩኝ ሴት ነኝ። ይሄ ተራ ነገር እኔ ሊጎዳኝ ሊሰበኝ ይችላል። ፍላጎትና የሰው ፍቃድ ይጠይቃል። ሻንጣ ጎትተህ ቤት ድረስ የኑር ብለህ ትለኛለህ እንዴ? አታፍርም? እየተከራከርክ ብቻዬን ይኸውልህ በጣም ነፍሰ ጡር ሆኜ በጣም ሊያስፈራ በሚችልበት ሁኔታ ውስጥ ብቻዬን የኖርኩኝ ሴት ነኝ። ምንም የሚያስፈራኝ ነገር የለም። ገባ አይደለ? ክፉ ቀን ወዳጅና ጠላታችሁን ያሳያችኋልና የኔ ምርጥ ፋሚሊዎቼ የሩታዬ እህት የሩታዬ እናት የሩታዬ መከታ ፋፍዬ አንቺ እንኳን ከፍቶሽ ማየት አንፈልግም ከጎንሽ ነን የኛ ጀግና እህት ብላችሁ ያበረታታችሁ እህቶቼ መወለድ ቋንቋ ነው። በነገራችን ላይ አብሮ ማደግም አብሮ መብላትም መጠጣትም በእውነት እህትን ማማችችን እንደሚሰራ በጣም አሁን ያየሁት እኔና እኔ ስስቅ ትጫወት በቃ ታሽቃብጥ እንጂ ሲጨንቀኝ እቤት ውስጥ እራሱ ስኖር ዝም ስልና እኔ ስጫወት ሰዋራ አንድ አይደለምና በእውነት ነው የምላችሁ በጣም የተደሰትኩበት የባለፈው ቪዲዮ ላይ ውስጤ በቃ የሆነ ነገር ደስታ ተሰምቶታል። ብቻ አልሐምዱሊላህ አሁንም አላህ እናንተ ከጎኔ አብሽሪ ስላላችሁኝ በእውነት ነው የምላችሁ ብዙ ድብርትን እያስለቀኩት ነው። እና በሰሞኑ ቪዲዮ አስተያየት ለምን አልሰጠሽም ፋፊ ሩታ እኮ እየተለማመጠች ነው እንዴት ውሽማዋን የባላ ውሽማ ጓደኛ ታደርጋለች ፋፊ ወዴት እየሄድ ነው እነ ሩታና አብርሽ ምናምን እያላችሁ ነበር። እና ድሮም አይዲያ የምትሰጠውና አይዲያ የሚሸቀልባት ሩታ ናት። ነገም ተነገ ወዲያም የዩቲዩበሮች እናት ሩታ ናት። በእሱ አይዲያ ብዙ ሰው የሚኖረውም አዲስ አበባ ተከራይቶ ቤት ከፍለው የሚኖሩት በሩታ አይዲያ ሩታ እየተሰደበች ለወጣቶች እንጀራ እየከፈተች ስለሆነ ይሄ ነው ብዬ ማለት አልፈልግም። እንደ መቀኝነት ነው የሚቆጠረው። ተሰደቡኝ አልሰደቡኝ የሰው ልጅ ምንም አያደርገኝም ብላ የምታምንናት አይምሯ ውስጥ አብርሽም የሰው ልጅ ያወራል ግን እኛ ቦታ ላይ አይደርስም መንካት አይችልም። የፈለገ ሰው መከተል ይችላል ያልፈለገ መተው ይችላል ብለው ስለሚያስቡ እኛ ብንሰርባቸውም ባንሰርባቸውም እነሱ ከይታቸው ቀነስም ያለባቸው የለም እየታየላቸው ነው። ዶላር ላይ ነው ያሉት እየሰሩ ነው። እኛ ግን የመዳም ቅመሞች አይምሯችንን እንደውም ባዶ እያደረግን ነው ብዬ አስባለሁ። ማለት አይመለከተንም በቃ የሰው ልጅ የሚቀየረው ራሱ ሲፈልግ እንጂ ሰው ባለው አይደለም። እናንተ አይዲያ ሰጣችሁ አልሰጣችሁ ለነሱ እንጀራ ናችሁ እንጂ እነሱ ለእናንተ ቦታ የላቸውም። ምን አገባን ምን አገባቸው ቶክቶክ ተቀምጠው ስራ የላቸውም እንደየተባልን በሪሞት ከፍ ዝቅ እንደምንደረግ እወቁ። ይሄ ነገር ቢገባችሁ እንደኔ በእውነት ነው የምላችሁ። እኔ ቆይቻለሁ ታውቃላችሁ። እኔ አሁን ከነሱ እንደዚህ እንትን ማለት ከጀመርኩኝ ግን ከፍ ዝቅ ያደረጉ ዩቲዩብ አለሽ የለሽም ካለሽ ዩቲዩብሽን ስሪ፣ አለበለዚያ ከነዚህ ከጅሎች ጋር ትቀበል። አንቺን የመሰለ ልጅ እነዚህ ጅሎች ጋር ብሎ በቃል በቃል የተናገረኝ ንግግር አይምሮ ውስጥ አለ እስካሁን ድረስ። በእውነት ነው የምላችሁ። የመዳም ቅሞች ጅል ሆነ ሳይሆን የሰው ፍቅርና የሰው ማግኘት ስለሚያስደስተን ነው እንጂ እንደነሱ ንግግርና ሙድ እንደሚይዙብን ቢሆን አንድ ቀን አብርሽና ሩታን አንከተላቸውም ነበረ። ሀቂቃ ነው የምላችሁ፣ ማንም አይከተላቸውም ነበር። ግን የኛ ሰው ማሽቃበጥ ይወዳል፣ ማሽለላት ይወዳል። ይሄ ነው በቃ። ስለዚህ ራሳችሁን በቃ መተው ነው ትታችሁ በቃ ኑሯቸውን መኖር። ቲክቶክ ላይ ብዙ የሚሰራ ስራ አለ፣ ዩቲዩብ ላይ ብዙ የሚሰራ ስራ አለ። በእውነት ነው የምላችሁ። እኔ አይምሮ የትክክል ይሆን እንጂ ብዙ ነገር መስራት እፈልጋለሁ። ግን አሁን ላይ ያለሁበት ሁኔታ ላይ ትንሽ ወጠርጠር አድርጎኛልና ዱአ አድርጎልኝ። ዱአ ያስፈልገኛል። እናንተ የሰው ልጅ እንድንቀንም አንሆን፣ የሰው ልጅ እንድረግጠንም ምን ያውቃሉ እንድንባልም አታርጉ። ብትሳደቡም ባትሳደቡም እነሱ ከይታቸው የቀነሰ ነገር የለም። እንደውም ይሰደብ አንድ ዩቲዩበር ኦቨር እየወጣለት ነው ያለው። ውድ ፋሚሊዎቼ፣ ምርጦቼ፣ የኔ ጀግና ፋሚሊዎቼ አብሽሪ አፋፊ፣ ሁሉም ነገር ለከይር ነው። የኛ ጀግና እህት፣ የኛ ምርጥ እህት ያላችሁ ያበረታታችሁ በጣም አመሰግናለሁ። የሰው ልጅ ብርታት ነው።
የሰው ልጅ ጥንካሬን ይሰጣል። በእውነት ነው የምላችሁ። ገንዘብ ስጠን እንጂ ምናምን የሚባለው ነገር አንዳንድ ጊዜ ገንዘብ ብቻ ምንም አይሰራም። ከጎናችሁ ሰው ከሌለ ገንዘብ ወላሂ ፋይዳ እንደሌለው እያየሁበት ነው። እና የኔ ምርጥ ፋሚሊዎቼ ከጎን የሆናችሁ ፋፋ ይዞሽ አይደብርሽ፣ አንቺ በድብርት ማየት አንፈልግም ብላችሁ ብዙ ጓደኞቼን በውስጥ ጠይቃችሁኛል። ህይወት በጣም ይከብዳል እና በሰው ሀገር ላይ ሰሞኑን ያው ትክክል አይደለሁም። ቲክቶክ ላይም ያው ዝም ብዬ አንዳንድ ጓደኞቼን ለቅላችኋለሁ እንጂ ብዙ ኖርማል አይደለሁም። ግን የውስጤን የሚያውቀው እሱ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት ፋፊ ፈታ ብለሽ ስቀሽ ስትመጪ እንጂ አንቺ ጭንቀት እንድታዋሪ አንፈቅድም። ዱንያ ናት። ለዱንያ ብለሽ ከሆነ እባክሽ ወደ ራስሽ ተመለሽ ያላችሁኝ ያላችሁ ለዱንያ ብቻ አይደለም። የሰው ልጅ የምታዋሩት ነገርን ውስጣችሁ ያለን ነገርን በጣም ይከብዳችኋል። ብቻችሁን ስትሆኑ ከጎናችሁ እህት ወንድም ከሌላችሁ በጣም ስለሚከብድ ያ ነገር በጣም አጨናንቆኝ ስለነበረ በሰዓቱ ባለፈው ቪዲዮ ስቀርጽላችሁ ደግሞ ከመኪና ወርጄ በቃ የሆነ መጥፎ አመለካከት ነበር አይምሮ ውስጥ የመጣልኝ እና በእውነት ነው የምላችሁ ጭንቀት ሰው ልጅ ማለት ነው ከጎናችሁ ምንም አያርግላችሁ አይዞሽ ተተባላችሁ ለካ ነገ ሌላ ቀን ነው ብላችሁ ታስባላችሁ። በእውነት ነው የምላችሁ እና ያ ነገር ነበር እኔ ጋር የተፈጠረው። አሁንም እስቲ ዱአ አድርጉልኝ። አሁንም ገና ነኝ። ከዛ ከጭንቀት ወጥቻለሁ ማለት አልችልም። አልሐምዱሊላህ ግን ጤና ነኝ፣ አፍያ ነኝ፣ በህርኩበት ሰርቼ የምጠቀም ነኝ። ግን የራሴ በቃ የምፈልገው ነገር ስላልሆነልኝ ብቻ ነው ድብርት ውስጥ የገባሁት። የሰው ልጅ ደግሞ የሚፈልገው ነገር ሁሉም ይሟላል ማለት አይደለም አውቃለሁ። ግን አንዳንድ ጊዜ ሲበዛ ማርም ይመራል ይባላል እና በጣም ምርር ብሎኝ ነው አለ አይደለ። አንዳንድ ነገሮችን ምንም እንደማታውቁ ምንም በቃ ዜሮ በዜሮ የምትሆኑበት ደረጃ ይኖራል ሰው ጋር ስትኖሩ ማለት ነው። ያ ነገሮች በቃ እንዲሰማኝ አድርጎኝ ያን ቪዲዮ የጫንኩላችሁ የኔ ምርጥ ፋሚሊዎቼ ላይክ ሰብስክራይብ እንዳረጋችሁኝ ፈጣሪ ያክብርልኝ። እናታችን እህታችን እያላችሁ ትልቅ ቦታ ስለሰጣችሁኝ በእውነት በጣም ደስተኛ ነኝ። የሰው ልጅ ለካ በእውነት ሲጨንቀው ሲከፋው ለካ ሰው አለ ብዬ ዩቲዩብ ላይ አላቅም። እኔ እርግጥ እኔ ብዙ ሰው ከጎኔ እንዳላችሁ ድሮ ማውቃለሁኝ። ዛሬም ላይ ግን በጣም አስደስታችሁኛል። በእውነት ነው የምላችሁ በጣም እና አልሐምዱሊላህ የሰው ልጅ መድኃኒት ነው። ዛሬ ላይ ዩቲዩበርን ብትሉት ቢንቁንም እኛ ምንም ባዩ ነው ምንድነው ፓራሪ እንደሌለን ምንም አላማ እቅድ እንደሌለን ብንቆጠርም ቅመሞች እኛ ለራሳችንም እንቻቻላለን እንችላለን። በእውነት ነው የምላችሁ እኔ በጣም አስደስታችሁኛል። አንዳንድ ዩቲዩበሮችን ያው እየቀዳሁኝ አምጥቼላችኋለሁ ቲክቶክ ላይ። ሰሞኑን በሚደረገው ነገር ደስተኛ አይደለሁም። ማስተያየት መስጠት አልፈለኩም ማለት እኔ ሴት ልጅ ተረግጣ ተሰድባ ተዋርዳ የሆነ የበታችነት እንዲሰማት ሲደረግ አልወድም። እንደ ሴት በጣም ባገኝም ብደሰትም በቃ ሴት ልጅ ከፍ ብላ እንድትታይ ነው የምፈልገው እና በሰሞኑ ቪዲዮ ላይ አስተያየት ዝምታ ያነስ እንትን ያልኩት ዝም ብዬ ያሳለፍኩት መስራት አቅፎኝ አይደለም። እኔም ለራሴ ትክክል ቦታ አይደለሁም። ሲቀጥል ደግሞ የሚጫነው ቪዲዮ ለወደንስ የሚደብር እንጂ የሚያኮራ ነገር ለትውልዱ ለተመልካች የሚመጥን ቪዲዮ እንዳይደለ ስለገባኝ ምን ብዬ ላውራ ማለትም ሚስትን እንደ ተራ ሴት ተደርጎ ሙሽማ የምትባል ሴት ተኋላ የመጣኝ ሴት ከፍ አድርጎ የሚታይበት ዘመን ከሆነ ይሄ ለወጣቱ ምንድን ነው የሚያስተምረው? ምንድን ልናገር ማለትም አልነው እሱ ግን የሚቀየር ነገር አይደለም። አሁን ደግሞ እሷን ለማኝ ያችኛቱ ንጉሥ ሆና ስትመጣ ሩታ እንደገና ዝቅ ብላ ሚስትነቷን ትታ ወደ ጓደኝነት ብላ ስትጠይቅ ይሄ ምንድን ብዬ ነው የማወራው? ምን የሚሰጧት አይዲያ እሷ ተስድብም እንደማይሰብራት ተሰርባው እንደማትወድቅ ስለሚያውቁ እሷን ዝቅ የሚያደርግ ነገር ሲያመጡ እሷም ኦኬ ብላ ተስማምታ ከባሏ ጋራ መቼም አንድ ቤት እየኖሩ እያደሩ ታይስማሙ አይደለም ይሄን ነገር የሚያመጡት። ስልክ አንስቶላት ይሄን እላለሁ ብላ ሳይጠይቃት ሚዲያ ያወጣት። ተስማምተውበት ተደራይተውበት ነው ይሄን ቪዲዮ የሚጭኑትና
ዝም ብሎ የሰው ልጅ የሚፈልገውን መጥቶ መናገር አይችልም። ይሄን እላለሁ ይሄን ተባብለው መጀመሪያ ተጠናንተው ነው የሚመጡት እንጂ ሚዲያ ላይ እንደፈለጉ አፉን የሚከፍትበት አይደለም ሚዲያ እና እሷም ተስማምታ ዝቅ ብላ እንድትሰራ ወዳ ፈቅዳ ነው ሩታ ብዬ ነው የማስበው እንጂ እሷን መብት የሚነካው ሰው ማንም የለም። ራሷ ናት እየሄደችባቸው እሷን ፈላጊ እነሱ ተፈላጊ ሆነው እየመጡ ያሉት እንደዛ ስለሆነ ይሄን ነገር ደግሞ ምን አስተያየት ይሰጥበታል ብዬ በጣም ነው ያስጠላኝ። በእውነት ነው የምላችሁ። እኔ ጀግንነትና ያኔ ሙራን ነው እንጂ ከሴት ላይ የሚጣብቀው እሷ ተለማማጭ ሆና ትመጣልኝ ብዬ አስቤም አላውቅም። ዙሪያዋን ባላን ነገሮች ማጥዳቷ በጣም አሪፍ ነው ስንል እሱ ደግሞ አለ አይደለም አላውቅም። አመለካከቱ አስተሳሰቡ ለራሱ ትክክል አይደለም። የሚናገራን ንግግር በቃ እሷ በቃ ሁሌ እሱ እውነተኛ ሀቀኛ አርጎ ነው ራሱን የሚመጣውና በጋዝ ይሄ ትክክል አይደለም። መጀመሪያ የመጣበት ፓርት በውሸት ነው፣ አሁንም ውሸት ነው እያስተማረ ያለው ህዝቡን። ሰውም ደግሞ ማሽቃበጥ ስለሚወድ እዛ ቦታ ላይ ፎከስ አድርጎ የሚያየውም የሚረዳውም ያን ፎከሱን ውሸቱን ነውና ይሄን ነገር ምን አስተያየት የሚሰጠው ነገር አለ? ትቶ ማለፍ መተው ማለትም እናንተ የሚመለስ ሰውና መክራችሁት እዛ ቦታ የሚርቅ ሰው ተነግሩታላችሁ። እነሱ ግን ስትሲር ደግሞ እንደውም አይዲያ ነው የምትሰጧቸው እንጂ የሚመለሱ አይደሉም። ወጣቱን እኛ ተመልካችንን የምናበላሸው ብዬ የምናገረው ለዛ ነው። እና ሩታዬ ልጇ ጋር ሰላም ያርጋት። ሌላ ነገር ምንም ማለት አልፈልግም። በእውነት ነው የምላችሁ። እኔ ለራሴ ለህይወቴ ለራሱ አላህ ያስተካክልልኝ። እናንተ በዱዓችሁ ወዳችኋለሁ።